በተለይ ጃፓን ላይ መታችሁ አዲስ ኑሮ የምትጀምሩ ሰዎች ከሆናችሁ እዚህ ዋጋቸው በ100 ሳንቲም ነው። እሱ የሚታወቀው ላይክ ነገሮችን በማቅለል ነው። ጃፓኖች ግን ለዚህ ናቸው እንዴ? ወይስ እንት ነው 100 ሳንቲም ወይም ደግሞ 10 ብር ማለት የለጠፈው መኪና ካያችሁ ጀማሪ ነው ማለት። ሰላም ውድ የኔውን ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬም እንግዲህ ለየት ባለ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮ ጃፓን ላይ በጣም ርካሽ የሚባለውን ሾፕ ነው የማሳያችሁ። የዚህም ሾፕ ስሙ እንግዲህ ዳይሶ ወይም ደግሞ ሂያኩየን ስቶር ይባላል። ሂያኩየን ስቶር እንግዲህ ቀጥተኛ ትርጓሜ ወደ አማርኛ ስንቀይረው በ100 ሳንቲም እቃ የሚሸጥበት ሱቅ እንደማለት ነው። ይሄንን ሾፕ እንግዲህ ቶኪዮ ላይ ካሉ ሌሎች ሾፖች ለየት የሚያደርገውና በጣም ርካሽ የሚያደርገው ነገር ስቶሪ ውስጥ ያሉት ከ90% በላይ የሚሆኑት እቃዎች በ100 ሳንቲም ብቻ ነው የሚሸጡት ማለት ነው። ለማታውቁ እንግዲህ ጃፓን ላይ 100 ሳንቲም ነው እንጂ ብር አይደለም። 100 ሳንቲም ቀጥተኛ ምንዛሬውን ካሰብነው 88 የኢትዮጵያ ብር ነው ማለት ነው። በቫልዩ ደረጃ ካሰብነው ወይም ደግሞ ብሩ ምን ያህል ጠቀሜታ አለው ብለን ካሰብነው ጃፓን ላይ 100 ሳንቲም ሊገዛ የሚችለው ነገር ኢትዮጵያ ላይ 10 ብር ሊገዛ የሚችለው ነገር ነው። ይሄንን ስቶር እንግዲህ ለየት የሚያደርገው ነገር ምንድነው? ኦልሞስት ከ95% በላይ የሚሆኑት እቃዎች በ88 ብር ወይም ደግሞ በኢትዮጵያ ቫልዩ በ10 ብር ብቻ ነው የሚሸጡት ማለት ነው። በጃፓን ደግሞ 100 ሳንቲም። ይገርማችኋል፣ የሌለ እቃ የለም። የቤት እቃ ብትሉ፣ የስራ ብትሉ፣ ኤሌክትሮኒክስ ብትሉ እማታምኗቸው እቃዎች ስላሉ የማሳያችሁ ይሆናል ማለት ነው። ከናንተ የሚጠበቀው እንግዲህ ይሄንን ቪዲዮ ላይክ እና ሼር ማድረግ፣ ቻናሉን እስካሁን ሰብስክራይብ ካላደረጋችሁ አላረጋችሁም እንዴ? አረጋችኋል ብዬ አስባለሁ። ግን ካላደረጋችሁ ሰብስክራይብ ማድረግ ነው ማለት ነው። ይሄንን ቪዲዮ ከኢትዮጵያ ከሆነ ደግሞ የምታዩት VPN አብርታችሁ ብታዩ ሰፖርት ታደርጉኛላችሁ ብዬ አስባለሁ። ቀጥታ ወደ ቪዲዮ። ኦልራይት ጋይስ፣ ቦታው ጋር አሁን ደርሻለሁኝ። መጀመሪያ ከፓርኪንጉ ልጀምርላችሁ። ይሄ ላይክ የፓርኪንጉ አንዱ ፓርት ብቻ ነው። በላይ በኩል ደግሞ ሌላ ራሱን የቻለ አንድ እንደዚህ አይነት ፓርኪንግ አለው ማለት ነው። አሳያችኋለሁ። ከዛ እንደውም ስቶሩንም ከፊት ለፊት በደንብ አሳያችኋለሁ። እና ዛሬ እኔ አሁን የመጣሁት ዊክዴይ ላይ ነው፣ ግን ደግሞ በጣም ብዙ ሰው ነው ያለው። መኪናውን እንደምታዩት በጣም ብዙ ሰው ነው ፓርክ ያደረገው። ውስጥ ላይም በእርግጠኝነት በጣም ብዙ ሰው ይኖራል ብዬ አስባለሁ። እና እንዴት እንደምቀርጽላችሁ ራሱ አላውቅም። እንደነገርኳችሁ ይሄ ቶኪዮ ላይ በጣም ትልቁ የሚባለው ዳይሶ ወይም ሂያኩየን ስቶር ነው። አያችሁት? በዚህ ጋርም ፓርኪንጉ ነው ማለት ነው። ፓርኪንጉ እንግዲህ ያያችሁትን ይመስል ነበረ። አሁን ደግሞ ዋናውን የመጣንበትን ስቶሩን ላሳያችሁ። ይታያችኋላ፣ ዳይሶ ተብሎ ተጽፎበታል። ይሄ ነው ስቶሩ። በጣም ትልቅ ነው እንደምታዩት። ከፓርኪንጉ ጋር ኦልሞስት ማች ያደርጋል። ትልቅ ነው በጣም እና አንድ ከላይና ከታች ፎቅ አለው። በጣም ሰፊ ነው ውስጡም። ሁሉንም ራሱ ማሳየት እችላለሁ ብዬ አላስብም፣ ግን ደግሞ አንዳንድ ሴክሽኖችን ብቻ ለየት ያሉትን በ100 ሳንቲም ሊሸጡ ይችላሉ ብላችሁ የማታስቧቸውን ቦታዎች አሳያችኋለሁ ማለት ነው። የትም እንዳትሄዱ። አሁን እንግዲህ ያው ቀጥታ ወደ ውስጥ ነው የምንገባው። ደረቴ ላይ አድርጌያችኋለሁ። የተለመደው ቦታችሁ ላይ ወደ ውስጥ እየገባውኝ ነው። ሰው በጣም ስለተጨናነቀ እንግዲህ አንዳንድ ቦታዎች ላይ ካላወራሁኝ ምናምን አፉ በልኝ። እዚህ ጋር ስትገቡ እንደምታዩት ምግብ መብላት አይቻልም፣ ማጨስ አይቻልም፣ እንስሳ ይዞ መግባት አይቻልም። መጀመሪያ ላይ የምታገኙት እንግዲህ ያው ቅርጫታችሁን ከዚህ ጋር ትይዛላችሁ፣ ባስኬት። ከዛ ደግሞ እዚህ ጋር የሚገፋ ካርታችሁን ትይዙና እዚህ ጋር ይዛችሁ ወደ ውስጥ እንገባለን ማለት ነው። በር ላይ እየጠበቀን ምንድነው መሰላችሁ? እነዚህ ዘሮች ናቸው። ያያችሁ ነው። የካሮት ዘር አለ እንዳለ ፎቶዋቸው ይታያቸዋል። የሽንኩርት፣ የበቆሎ እናንተ የሌለ ዘር የለም። ይሄ ሁሉ እኮ በ100 ሳንቲም ነው። አስባችሁታል? እዚህ ጋርም እንደዛው፣ እዚህ ጋርም ዘሮች ናቸው ያሉት። ኤኒዌይስ ወደ ውስጥ ቀጥታ እንገባለን። እንደምታዩት እንግዲህ በጣም ትልቅ ስቶር ነው። ከየትኛው ሴክሽን እንደምጀምር አላውቅም። እኔ አሁን ውድ ነገር
ሆነው ግን ደግሞ እዚህ በ100 ሳንቲም የሚሸጡ ነገሮችን ብቻ ነው ላሳያችሁ የምፈልገው። እዚህ ጋር እንግዲህ ቻርጀሮች አሉ። ላይክ ህይወትን የሚያቀሉ ነገሮች ነው የሚሸጡት እዚህ ስቶር ውስጥ ማለት ነው። ይሄን ካያችሁት ስልኮች፣ አይፎን ምናምን ያው አንድ ላይ ቻርጅ የምትሰኩበት እቃ ነገር ነው። ኦ አያችሁት? ይሄ ነገር ሮቦት ነውና እያጸዳ ነው። ኢቭን ሳኒታይዘር ይሸጣል እየዞረ ማለት ቦታዬ ስመለስ ያው እዚህ ጋር የአፕል ዋች ካላችሁ ለአፕል ዋቻችሁ አክሰሰሪዎች አሉ። ቀጥሎ እዚህ ጋር እመጣላችኋለሁ። እዚህ ጋር የኮምፒውተር ማውዞች በ100 ሳንቲም ብቻ ነው የሚሸጡት ማለት ነው። ኦኬ እንቀጥላለን። እዚህ ጋር ማውዝ ፓዶች ምናምን አሉ። እዩት ይሄንን አሁን ኳሊቲውም አክቹሊ በዛው ልክ ነው። ያን ያክል አሪፍ ኳሊቲ አለው ልላችሁ አልችልም። ግን አሁን ይሄ የምታዩት ሄድሴት ነው። ግን ይሄኛው 1000 የን ይላል። ውጪ ላይ በጣም ውድ ነው የሚሸጠው። ግን ይሄ ያን ያክል ኦሪጂናልም አይደለም። ይሆናል ለመመሳሰል ብላችሁ የምታረጉት አይነት ነገር እንደዚህ አይነት ነገር ስለሆነ 1000 የን ነው። ይሄ ቅድም 95% በላይ ብያችሁ ነበረና ያንን ያልኳችሁ ለምንድን ነው መሰላችሁ? አሁን እዚህ ጋር የምታዩቸው ለምሳሌ ይሄ ሄድሴት 1000 የን ይላል አያችሁታ። ስለዚህ በ100 የን አይደለም ይሄንን የምትገዙት ማለት ነው። እንደዚህ ጥሩ ሆነው ግን ደግሞ ዋጋቸው ትንሽ ጨመር የሚያደርግ ነገሮች ይለጠፍባቸዋል። አያችሁ ይሄ አሁን 300 የን ይላል። ሶ ኦል ኦቨር ስቶሩ እንደምታዩት ነው። በጣም ብዙ ሴክሽኖች ነው ያሉት። በጣም ትልቅ ነው። እስቲ የዞርን እንግዲህ እናያለን። እዚህ ጋር ደግሞ እስክርቢቶ ነገሮች አሉ እንደምታዩት። ለምሳሌ አሁን እነዚህ እስክርቢቶዎች ይሄ ሙሉ ማርከሩ እንዳለ በ10 ብር ነው የሚሸጠው ማለት ነው። አያችሁት? እዚህ ጋርም እንዳለ የእስክርቢቶ አይነት ነው ያለው። በከለር በሉት ማርከር በሉት ኢቭን ይሄ አላ ሪማይንደር የምትለጥፏቸው ነገሮች እንዳለ። በተለይ ጃፓን ላይ መታችሁ አዲስ ኑሮ የምትጀምሩ ሰዎች ከሆናችሁ ይሄ ስቶር ኢትዮጵያ ቢሆን ማለት ነው። ሶ እዚህ ጋር ፖስታ ነገሮች ምናምን ናቸው። ይሄ ርካሽ አይደለ እንዴ ልትሉ ትችላላችሁ፣ ግን ገና እየጀመርን ነው። ሶ እዚህ ጋር ፋይሎች ናቸው አላ ደብተር። አሁን የስቴሽነሪ ሴክሽን ውስጥ ስለሆነ ያለ ነው። ፋይሎች፣ ደብተሮች ምናምን ነገሮች ነው ያሉት። እነዚህ እንዳለ 100 የን ናቸው ማለት ነው። እዚህ ጋር ደግሞ ይሄ የህንፃ ነገሮች ምናምን ካያችሁ ገመዶች፣ ፕላስተር፣ መፍቻ፣ መቀስ፣ እንጨት እያያችሁት ነው። እዚህ ጋር ያው አገራችን ቢሆን ማማሲያ ይሆናል እና እንደዚህ እንጨቶች ምናምን አሉ። እዚህ ጋር እንዴት ነው ምረ ይባላል ይሄ አላቅም ፊጫ ምረ ይባላል አላቅም። ብቻ ይሄ ለህፃናቶች መጫወቻ ምናምን ይሆናል ፎር ሹር እንጂ ለሌላ ነገር ይሆናል ብዬ አላስብም። ብቻ እና እያሳያችሁ ያሉት አንደኛ ፍሎር ላይ ስለሆነ እስከዚህም አሪፍ ነው ላትሉ ትችላላችሁ ማለት ነው። ግን ገና ነው አይደል? እንግዲህ እነዚህ ዋጋቸው በ100 ሳንቲም ነው። አብረን እንሂድ። ባይ ዘ ዌይ ማለት ነው ከዳይሶ በጣም ከምወድላቸው ነገር አንዱ ምንድነው መሰላችሁ? ሁሉንም ነገር በቀላል ነገር ነው ይዘውላችሁ የሚወጡት። ለምሳሌ እንዴት ነው የሆነ ቤታችሁ ላይ የሆነ ቦታ ማሳመር ፈልጋችሁ ሆም ሴንተር ብትሄዱ በጣም ውድ ሊሆን ይችላል። ሲቀጥል ደግሞ እንዴት ነው የምታገኟቸው እቃዎችም እንደምትፈልጉት ላይሆኑላችሁ ይችላሉ ማለት ነው። ለምሳሌ ሆም ሴንተር ሄዳችሁ በጣም ውድ የተባላችሁትን እቃ እዚህ መታችሁ በርካሽ መግዛት ትችላላችሁ ማለት ነው። አሁን እዚህ ጋር የበርዝዴይ ነገሮች ነው ያሉት ይታያቸዋል አይደል? ቁጥር፣ ፊኛ፣ ለልደት የሚያስፈልጉ ዲኮሬሽኖች ማለት ነው በሙሉ እዚህ ጋር አሉላችሁ። ለምሳሌ እነዚህ ነገሮች እንዳለ በ100 የን ወይም ደግሞ በ10 ብር ነው ማለት ነው የሚገዙት። ከፈለጋችሁ ግን ሆም ሴንተር ብትሄዱ አማዞን ላይ ብታዙ ምናምን በጣም ውድ ነው የሚሆነው። በእርግጥ ኳሊቲውም ያን ያህል መውረዱ አይቀርም። ግን ደግሞ አሁን እነዚህ አያችኋቸዋ እንዳለ በ100 የን ናቸው ማለት ነው። የልጆች መጫወቻ ብትሉ ለምሳሌ መኪና ምናምን አላ ለልጆች መጫወቻ የሚሆኑ ነገሮች አሉ። እነዚህን በአጠቃላይ እዚህ ጋር ኳሶች አሉ። እነዚህም 10 ብር ነው የሚሸጡት። እዚህ ጋር የልብስ ሴክሽን ነው። በእርግጠኝነት ልብስ ማስቀመጫዎች፣ የሚታጠብ ልብስ ሊሆን ይችላል፣ የምታስቀምጡባቸው ነገሮች አሉ ማለት ነው። ይህም እንግዲህ ያው ከዚሁ አልወጣንም። የልጆች መጫወቻ ምናምን ነገር ነው። ቀጥሎ ደግሞ እንግዲህ እስቲ ወሳኝ ሴክሽኖች ጋር እየሄድን እናያለን ማለት ነው። ይሄ ከታች ያለው ባይ ዘ ዌይ ብዙም ስላልሆነ በአሪፍ ቦታ ስለማሳያችሁ ጠብቁኝ። ሌላው ነገር ምግብ ነክ ነገሮች ናቸው ያሉት። እንደምታዩት ስናኮች ምናምን ነገር በ100 የን ነው የሚሸጡት ማለት ነው። ቅድም እንዳልኳችሁ ከስፔሻል ነገሮቹ ውጪ ማለት ነው። እዚህ ጋር አንድ ነገር አገኘውላችሁ። እዩት።
ለምሳሌ አሁን እነዚህ የላፕቶፕ ባጎች ናቸው። እነዚህ ባጎች በ10 ብር ነው የሚሸጡት ማለት ነው። አስባችሁታል? እንዲሁም ወደ ጎን ስትጠጉ ከረባት አለላችሁ። እዚህ ጋር ከረባት፣ ቀበቶ፣ እዚህ ጋር መነጽሮች አሉ፣ እዚህ ጋር ካልሲ። አስቸኳይ የሆነ ነገር ተጠቅማችሁ ወዲያው የምጥሉት እንኳን ብትፈልጉ አካባቢያችሁ ላይ ካለ ዳይሶ መግዛት ትችላላችሁ ማለት ነው። እንደነገርኳችሁ ዳይሶ የሚታወቀው ላይክ ነገሮችን በማቅለል ነው። እዚህ ጋር ሻሾች፣ ኮፍያዎች ምናምን አሉ። ይሄ የልብስ ሴክሽን ነው ማለት ነው ባጭሩ። እዛ ጋር የጫማ ሶሎች። ስለዚህች ነገር ታውቃላችሁ ጋይስ? ቀይ ላሳያችሁ። ይሄ አያችሁታ? ቀይ አይታይም በደንብ። ይሄ ምን መሰላችሁ? ጫማችሁን ዝቅ ብላችሁ ማድረግ ካልፈለጋችሁ ልክ እንደዚህ ማለት ነው። ቀይ ልክ እንደዚህ ታደርጉና በዚህ ገፋ አድርጋችሁ ታደርጋላችሁ ማለት ነው። ለሱ ታስቦ ነው። ጃፓኒዞች ግን ሌዚ ናቸው እንዴ ወይስ ኑሮ ለማቅለል ነው? ግን ባይለው ይሄ እናያችሁታል። አጭር አለ፣ ረጅም አለ፣ ከሱ የሚረዝም አለ፣ ይሄን ከለር አለው ምናምን እና ይቺን አብዛኛው ጃፓኒዝ ቤት ስትሄዱ ላይክ ሁሉም ማለት ይቻላል በራቸው ላይ ይቺ ነገር አለች። ጫማችሁን ስታደርጉ እንት ነው 100 ሳንቲም ወይም ደግሞ 10 ብር ጫማችሁን ታስገቡበታላችሁ ማለት ነው። እና በቃ ይሄ የጫማ ሶል ምናምን ያሉበት መደዳ ነው። ማሰሪያም አለ። መቀየር የምትፈልጉትን ነገር የእጅ ታይት፣ አንዳንድ ልብሶች ለሴቶች የሚሆኑ አሉ እዚህ ጋር ምናምን መቀየር ትችላላችሁ ማለት ነው። ኦልራይት እንቀጥላለን። ሌላው አንዱ ዳይሶ መምጣት ያለባችሁ ለምንድን ነው መሰላችሁ? ለልጆቻችሁ በተለይ አሁን ልጆች ብዙ ነገር በማበላሸት ይታወቃሉ አይደለ? ውድ ነገር ገዝታችሁላቸው ከሚያበላሹት እንደዚህ ዳይሶ የሚባሉ አይነት ስቶሮች ውስጥ መታችሁ ርካሽ የሆኑ ነገሮችን ገዝታችሁ ብትሰጧቸው አላ ቢሰበር እንኳን ወዲያው ሮጣችሁ ሄዳችሁ ትተኩታላችሁ ማለት ነው። ለምሳሌ ቅድም እዛ ጋር ያያችኋቸው መኪኖች፣ ኳሶች ምናምን በጣም ውድ አውጥታችሁ ከመግዛት ይልቅ በ100 ሳንቲም ገዝታችሁት ቢበላሽ እንኳን ድጋሚ 100 ሳንቲም መታችሁ ትገዙታላችሁ ማለት ነው። እዚህ ጋር ደግሞ እንግዲህ እንደምታዩት ላይቶች፣ የማታ ላይቶች ማለት ነው። አያችሁት? አሁን ማታ የምታበሯቸው ላይቶች በጣም ርካሽ ናቸው፣ በ100 የን። እነዚህ የሄድ ላይት ሊሆን ይችላል፣ የእጅ ባትሪ ላይት የሚባሉ ነገሮች እንዳለ በ100 ሳንቲም መግዛት ትችላላችሁ ማለት ነው። ታያችኋል። እዚህ ጋር ደግሞ ሰዓቶች አሉላችሁ፣ የግርግዳ ሰዓቶች፣ የእጅ ሰዓቶች፣ ፎን ኬሶች ኢቭን ማለት ነው። የስልክ ኬስ እና ግላሶች ራሱ አሉ እዚህ ጋር ይታያችኋል። ለምሳሌ አይፎን 15 ፕሮ ማክስ ግላስ አለ፣ አይፎን 14 ፕሮ ማክስ፣ አይፎን 30፣ ሳምሰንግ፣ እንደገና እዚህ ጋር አይፎን 40 30 ኬሶች አሉ። ይታያችኋል አይደል? የስልክ ይሄ ሞባይል ሴክሽኑ ማለት ነው። ኤርፎን ራሱ ኢቭን ይታያችኋል። አሁን ይሄ ኤርፎን 1000 የን ይላል፣ ይሄኛው 500 የን። ኖርማሊ ውጪ ላይ ብትገዟቸው ውድ ናቸው። ካራትን የለጠፈ መኪና ካያችሁ ጀማሪ ነው ማለት ነው። ደግሞ እዚህ ስቶር ስለሆነ ብቻ ነው በእንደዚህ አይነት ዋጋ የሚሸጡት ማለት ነው። ኢቭን ያው ኦሪጂናል አይደሉም እንጂ እዚህ ጋር ራሱ ይታያችኋል። ጆሮአችሁ ላይ ብቻ የምታደርጓቸው ኤርፎን አሊ ኤክስፕረስ ወይ ቲሙ ሼል ላይ የምታገኟቸውን ነገሮች እዚህ በርካሽ ማግኘት ትችላላችሁ። ኦልራይት ሶ አሁን ደግሞ እንግዲህ እስቲ ቀጥታ ወደ ላይኛው እንውጣ። ግን ይሄንን እየገፋን መውጣት ስለማንችል ሊፍት ፍለጋ እንሄዳለን። እዚህ ጋር ደግሞ ሳላሳያችሁ ማላልፈው ነገር የመኪና ማራዘሚያዎች ማለት ነው። ለምሳሌ ኬብል አለ አይደል? ኬብል መሰካት ብትፈልጉ ከመኪናው ፖርት የምትስቡባቸው ኬብሎች ማለት ናቸው እነዚህ። ገብቷችኋል? አሁን እንግዲህ እታችኛው ላይ ከማድር ቀጥታ ወደ ላይኛው ቦታ ይሻላል። ወደ ላይኛው እንወጣለን። እዚህ ጋር ቱና አለ። እያችሁት
ቱናዎች ራሱ አሉ በ100 ሳንቲም ማለት ነው። ይታያችኋል። እዚህ ጋር በቆሎ አለላችሁ። ለሁሉም ነገር የሚሆኑ ነገሮች ናቸው። በቃ ጂመር ከሆናችሁ ደግሞ ለጂም የሚሆን ነገር የምትፈልጉ ከሆነ እዚህ ጋር እንደምታዩት ሮለሮች አሉ፣ ለአብስ ማለት ነው። እዚህ ጋር ደግሞ ለሴቶች በተለይ የሚሆኑ ስትሬች የምታደርጉባቸው ነገሮች ሮለሮች፣ እንዲሁም ደግሞ በዚህ ጋር ታወር ምናምኖች አሉ። በዚህኛው ሳይድ ስንመጣ ደግሞ አያችሁ ምንጣፎች ማለት ነው። ለምሳሌ ስፖርት ስትሰሩ የምታነጥፉት ምንጣፍ አለ አይደል? ይሄ ምንጣፍ አንጥፋችሁ ነው የምትሰሩት እና ይሄ ምንጣፍ አለ። እዚህ ጋር ለወንዶች ፑሽአፕ መስሪያ፣ እነዚህ አሁን በ300 የን ነው ማለት ነው። አያችሁ። አሁን የመጣንበት ደግሞ ሻወር የሚያስፈልጉ ነገሮች፣ እዚህ ጋር ሳሙና ማስቀመጫዎች አሉ፣ ሳሙና መገልበጫዎች እቃዎቹ ማለት ነው። እዚህ ጋር ደግሞ አሮማዎች አላ መዘፍዘፊያ፣ ባዙ ስትገቡ ይሄንን አርጋችሁ መግባት ትችላላችሁ። እነዚህ ደግሞ እንግዲህ ሃንገሮች ናቸው፣ ላይክ መስቀያዎች ይጣበቃሉ ከግድግዳ ጋር ማለት ነው። ታጣብቋቸውና እዚህ ላይ ትሰቃቅሉባቸዋላችሁ እቃዎቹን። ለምሳሌ ደግሞ እዚህ ጋር እንግዲህ ልጃችሁ ሰዓሊ መሆን ቢፈልግ ሁሉንም የሰዓሊ ነገሮች ከዚህ መግዛት ትችላላችሁ። ቀለም ብትሉት፣ ብሩሽ ብትሉት፣ ሰዓሊ ሆናችሁ ታውቁታላችሁ፣ ከለሮች ምናምን። ከዛ ደግሞ ከስር ትላልቅ ይሄ ነጭ ደብተሮች አያችኋቸው። አሁን ስኬች ቡክ ነው አያችሁት። እዚህ ላይ አይደለም የሚስሉት ሰዓሊዎቹ ምናምን። ለስዕል የሚያስፈልጉት ነገሮች እንዳለ አሉ እዚህ ጋር በ100 ሳንቲም ወይም በ10 ብር ማለት ነው። ለልጃችሁ ይሄን ገዝታችሁ ከሰጣችሁት ምን ይፈልጋል? መማሪያ። ኢቭን በዚህ በኩል ያ እንደዚህ ትላልቅ ቦርድ ነገሮችም አሉላችሁ ማስተማሪያ ማለት ነው። ታያችሁት። አሁን ወደ ላይኛው ፍሎር ለመውጣት ሊፍት እየጠበቅኩኝ ነው። ይep ኦኬ። በስማ ስፋቱን አያችሁት ምን ያህላል ማለት የምንወጣው ወደ ሁለተኛ ፍሎር ነው። ሰከንድ ፍሎር ደርሰናል። ይep ሰከንድ ፍሎር እንግዲህ የመጀመሪያው ነገር እዚህ ጋር የኮካ ማስታወቂያዎች አሉ። ባጎች፣ ኮካ ሎጎ ያለባቸው ማንኪያ፣ ቢላ፣ የእቃ ማስቀመጫዎች እና ዩዝ ኤንድ ስሮ ሳህኖች፣ መጠጫዎች፣ ብቻ ይሄ እንዳለ የኮካ ኮላ ሎጎ ያላቸው ነገሮች ናቸው። እኛ ደግሞ ስፖንሰር ስላልተደረግን በኮካ ኮላ አናስተዋውቅ። እዚህ ጋር ደግሞ ቲሺዎች እንደምታዩቸው ብዙ ሶፍቶች፣ የቆሻሻ መጣያ ፌስታሎች አሉ፣ ትላልቅ ሳይዝ ያላቸው ላፖች አሉ። እዚህ ጋር የምግብ ስቶሬጅ ባጎችም አሉ። እነዚህ ባጎች ናቸው። ላፖቹ እዚህ ከስር ያሉት ምናምን ናቸው። ይታያቸዋል። ይሄ ራሱ በጣም ሰፊ ነው ማለት ነው እና ከመስፋቱ የተነሳ አሁን እኔ ከየት ጀምሬ የት እንደሚሄድ አላውቅም። ኦኬ አንድ ደግሞ ሌላ ፎከስ እንድታደርጉልኝ የምፈልገው ምንድነው መሰላችሁ? ቤት መቀየር የምትፈልጉ ሰዎች፣ በተለይ ጃፓን ላይ መታችሁ አዲስ ኑሮ የምትጀምሩ ሰዎች ከሆናችሁ እዚህ ስቶር ሁሉም ነገር አለላችሁ በቃ ማለት ነው። በተለይ የኪችን ነገር፣ ይሄ ሻወር፣ በቃ ቤቱን ማሞያ ነገሮች እዚህ አለላችሁ ከትላልቅ ማሽኖች ውጪ ማለት ነው። ለምሳሌ ልብስ ምናምን አጥባችሁ ምናምን ነገር የምትጠቀሙባቸው ነገሮች ብትፈልጉ እዚህ ጋር ይታያችኋል። ሃንገሮች አሉላችሁ፣ መስቀያዎች። እዚህ ጋር እንደምታዩቸው ቤታችሁን የምታጸዱበት ማጽጃዎች አሉ። ከጓንት ጀምሮ እስከ ሞሉያ፣ ትላልቅ ሞሉያ መጥረጊያዎች አያችሁት። አሁን ሞሉያ አለ። እዚህ ጋር ቆሻሻ መጣያ ቦክሶች አሉ በተለያየ ዲዛይን። አሁን እነዚህም ኦፊሳችሁ ጋር ሊሆን ይችላል፣ ወር ቤታችሁ ኖርማል ደቅ ማድረግ ትችላላችሁ። ቆሻሻ መጣያ። እዚህ ጋር ደግሞ የቶይሌት ሳሙናዎች፣ ብሩሾች። እዚህ ጋር ደግሞ ሰንደል ምናምን የቤት ጠረን የሚቀይሩ ነገሮች አሉላችሁ ማለት ነው። ታያችኋል እንዳለ። እንግዲህ እነዚህ ዋጋቸው በ100 ሳንቲም ነው። እዚህ ጋር ላንች ቦክሶች ለልጆቻችሁ ምሳ ቋጥራችሁ የምትልኩበት የፎቶ መሰቃቂያ ፍሬሞች ያያችኋቸው ነው። እነዚህ ፍሬሞችም አሁን እንዳልኳችሁ አንዳንዶቹ ዋጋቸው 300 ዬን 1000 ይሆናል፣ ግን ከዛ የበለጠ አይደለም። እዚህ ጋር ደግሞ እንግዲህ ቤታችሁ ላይ የምትሰቃቅሏቸው አበባዎች ምናምን ይሄ ዲኮሬሽን ነገሮች ማለት ነው። ትራሶች ያያችሁ ነው። እዚህ ጋር ጫማዎች አሉ።
የኪችን እቃ ጋር ልውሰዳችሁ። አሁን እነዚህ ማንኪያ ምናምን እንደዚህ ሳህኖች ያያችሁ ነው በእንጨት የተሰሩ ማለት ነው። መክተፊያዎች ከዳይሶ አንድ የምሰጣችሁ ቲፕ ደግሞ ምንድነው መሰላችሁ? ለምሳሌ እቺን ማንኪያ ብትገዙ ብለን እናስብ። እቺ አንዷ ማለት ነው። እቺን አንዷን ማንኪያ በ100 የን ነው የምትገዟት። ግን ደግሞ ትልቅ ነገር ሆኖ ለምሳሌ ምን አይነት ነገር ልበላችሁ? ለምሳሌ ከነዚህ ሰሃን ብርጭቆዎች ሊሆን ይችላል ኦር ቅድም እንዳሳየዋችሁ አይነት ትልቅ ነገሮችን ቢሆን በ100 የን ነው የምትገዙት። ስለዚህ አድቫንቴጃቸው ምንድነው መሰላችሁ? እናንተ የሆነ ማንኪያ ወዳችሁት ለምሳሌ 10 ብትገዙ 1000 የን አወጣችሁ ማለት ነው። ከብዛት ነው እነሱ የሚያገኙትና ትልቁንም ነገር ትንሹንም ነገር ስትገዙ ዋጋቸው ተመሳሳይ ስለሆነ ባላንስ ካላደረጋችሁት በስተቀር ወጫችሁ በዛው ልክ እየጨመረ ይሄዳል ማለት ነው። ቀጥሎ ደግሞ ጋይስ እንግዲህ እዚህ ጋር መጥበሻ ነገሮች አሉ፣ ትሪዎች ምናምን አሉ፣ እዚህ ጋር ማማሰያ ምናምን ያው የቅድሞቹ የኪችን ነገሮች ማለት ነው። ኤኒዌይስ እስቲ እንቀጥላለን። ሌላ ደግሞ አይናችን ውስጥ የሚገባ ነገር ካለ እያየን እንሄዳለን ማለት ነው። ቱሎች ጋር ልውሰዳችሁ አላ ወደድ ይላሉ ተብለው የሚታሰቡ ነገሮች ጋር ልውሰዳችሁ። እስከዛ እናንተም እያያችሁ ኦኬ። አሁን ደግሞ ይሄው ቱሎች ጋር መጥቼላችኋል። ከሜትር ጀምሮ ረጃጅም ሜትሮች አሉ፣ ቆሻሻ መያዣዎች አሉ፣ የሁሉም ነገር መለኪያ ሜትሮች አሉ፣ መፍቻዎች፣ በቃ እንዳለ እዚህ ጋር የምታዩዋቸው ቱሎች አሉ ማለት ነው። እነዚህም እንግዲህ ዋጋቸው ስንት ነው? 100 ሳንቲም ወይም ደግሞ 10 ብር ማለት ነው። በዚህ በኩል ስትመጡስ ምን አይነት ቱል አለ? አካፋ፣ መቆፈሪያ፣ አትክልት ምናምን አካባቢ ነው እንደምታዩት። ውሃ ማጠጫዎች፣ የሳር ንጣፎች፣ እነዚህን አሁን ገጣጥማችሁ ማንጠፍ ትችላላችሁ። ግን አሁን የዚህን ጉዳቱን ልንገራችሁ። ይሄንን አሁን የሆነ ቦታ ላልብስበት ብላችሁ ብትገዙ ይቺ አንዷ ብቻ 100 ሳንቲም ነች ማለት ነው። ስለዚህ ይሄንን ስንት ብትገዙ ነው የሚበቃችሁ? በጣም ብዙ ብር ታወጣላችሁ ማለት ነው። ገብቷችኋል? የሆነ ቦታ መሙላት ብትፈልጉ እነዚህን እቃዎች ደግሞ እንዳለ የምትደረድሩበት የራሱ የሆነ ቦክስም መግዛት ትችላላችሁ ከፈለጋችሁ። ግድግዳ ላይ የሚሰካኩ ነገሮች አሉ። በቃ እንዳለ እዚህ ጋር አሉላችሁ። ይሄ አጠቃላይ 10 ብር ነው ማለት ነው። አሁን ደግሞ የመኪና ሰፈር መተናል። እነዚህ ደግሞ እንግዲህ መኪናችሁ ጋር ከኋላ የሚደረጉ ነገሮች ናቸው። እንዳይሞቃችሁ ምናምን፣ የአንገት ትራሶች፣ የሳይክል ቁልፎች፣ ብቻ ይሄ መኪናና ሳይክል ነክ ነገሮች የምትጠቀሟቸው ነገሮች ናቸው። ለምሳሌ ስፕሬዎች አሉ፣ እንዲሁም ጋዞች አሉ። አሁን ይሄ ሳይክል ላይ እንዳይዝግ የሚደረገው ማለት ነው፣ እሱ ነው። እዚህ ጋርም እንደዛው ቁልፎች አሉ። ለምሳሌ የሳይክል ቁልፎች። እዚህ ጋር ደግሞ መኪናችሁ ላይ የምትለጣጥፏቸው ለምሳሌ ቤቢ ኢን ደ ካር የሚላለ እዚህ ጋር። እዚህ ጋር ደግሞ ፔት ኢን ደ ካር የሚላለ፣ ዲሴብል ፐርሰን የሚላለ እዚህ ጋር። አንድ የሚገርም ነገር ልንገራችሁ ማለት ነው። በጣም የሚገርመኝ ነገር ስለሆነ ነው። ይችኛዋ ማለት ነው ጃፓን ላይ ሽማግሌዎች መኪናቸው ላይ መለጠፍ አለባቸው። ይሄ ከተለጠፈ ሽማግሌ እንደሆኑ ታውቃላችሁ እና ቢያንስ የሆነ አላ ድንገተኛ ነገር ሊፈጠር እንደሚችል ተጠንቅቃችሁ ትነዳላችሁ። ይሄን የለጠፈ ሹፌር ካለ ማለት ነው። እና ባጭሩ ሽማግሌ ነው ማለት ነው ይሄንን የለጠፈ ሹፌር። ይሄኛውን የለጠፈ መኪና ካያችሁ ጀማሪ ነው ማለት ነው ጃፓን ላይ። ለ1 ዓመት ያክል ይሄንን ካለጠፋችሁ ትራፊክ ይቀጣችኋል ጃፓን ላይ። ኦልራይት እንግዲህ ጋይስ ከዚሁ ከመኪና ሴክሽን ሳንወጣ እንግዲህ እዚህ ጋር የስልክ ሆልደሮች አሉ። መኪና ውስጥ ስልካችሁን ሆልድ የምታደርጉባቸው በ100 ሳንቲም። ያው እንደነገርኳችሁ ኳሊቲያቸው እስከዚህም ነው፣ ግን ደግሞ እቃዎቹ ቢያንስ ተጠቅማችሁ ትጥሏቸዋላችሁ ማለት ነው። ኦልራይት ሶ እንቀጥላለን። ሌላኛው ደግሞ ያላሳየዋችሁና በጣም የሚገርመው ነገር ምንድነው መሰላችሁ? ሰልፍ ነው። በራሳችሁ ነው የምትገዙት ማለት ነው። አያችሁ እዚህ ጋር እንደምታዩት ሁሉንም እቃ በራሳችሁ ነው የምትገዙት።
እቃውን ኦሬዲ ሰብስባችሁ ከጨረሳችሁ በኋላ ሰልፍ ሰርቪስ ስለሆነ በራሳችሁ ሄዳችሁ እቃውን ስካን እያደረጋችሁ ነው የምትገዙት ማለት ነው። ይሄ ራሱ ትልቅ ታማኝነትን ነው የሚያሳየው። ላይክ ማጭበርበር የሚባል ነገር የለም። በቃ ባጭሩ ግን እዛ ጋር አንዳንድ ሪሲት ቼክ የሚያደርጉ ሰዎች ይኖራሉ። እነዚህ ከላይ የምታዩቸው ቁጥሮች ያው የምትከፍሉባቸው ሴክሽን ነው ማለት ነው። አሁን ደግሞ እንግዲህ የመጣንበት የት ነው ብላችሁ ከጠየቃችሁኝ የካምፒንግ ሴክሽን ነው። ይሄ ደግሞ እንግዲህ ለካምፒንግ የሚያስፈልጓችሁ ነገሮች እንዳለ የሚሸጡበት ሴክሽን ነው ማለት ነው። ዋጋቸው ተመሳሳይ ነው። አብዛኞቹ እንደምታዩት ካምፒንግ ላይ ወጣችሁ ላይክ ሩዝ መቀቂያዎች አሉ እዚህ ጋር፣ እንዲሁም ደግሞ እሳት ማንደጃዎች ምናምን አሉ። ባጭሩ የካምፒንግ ነገር ነው እዚህ ውስጥ ያለው። ይህንን ሁሉ ካሳየዋችሁ ይበቃችኋል ብዬ አስባለሁኝ። ምክንያቱም በጣም ብዙ ነገር ነው ያሳየዋችሁ። የተወሰነ ልጨምርላችሁና እንጨርሳለን። ኦኬ ጋይስ፣ እዚህ ጋር የምታዩቸው ደግሞ ስቴኪኒዎች እንዲሁም ደግሞ እዚህ ጋር ኦሃሺ የነሱ ቾፕስቲኮች እንደዚህ ባንች ኦፍ ሆኖ በጣም በጅምላ ይሸጣሉ ማለት ነው። እነዚህም እንግዲህ በ100 ዬን ናቸው። እንዲሁም ሌላ የምወደው እንግዲህ የላንች ቦክስ ዩዝ ኤንድ ስሮ እቃዎች ማለት ነው። በዚህ ጋር ያው ምግብ ምናምን ነገር አስቀምጣችሁ ከዛ መጣል ትችላላችሁ። ኤኒዌይስ ይሄ ዩዝ ኤንድ ስሮ እቃ ነገሮች ናቸው። ያ ጋይስ እንግዲህ ያያችሁትን ይመስል ነበረ። ይሄ ስቶር እንግዲህ ያው በጣም ታዋቂው ስቶር ነው። ጃፓን ላይ ከመጣችሁ ቼክ ሳታደርጉት መሄድ እንዳትረሱ። እንዲሁም ደግሞ ጃፓን ላይ የምትኖሩም ሰዎች ከሆናችሁ አዲስ የመጣችሁ ሰዎች ለቤታችሁ የተወሰኑ ነገሮችን መግዛት የምትፈልጉ ከሆነ ለጊዜው ከዚህ አይነት ቦታዎች ገዝታችሁ ሰርቫይቭ ማድረግ ትችላላችሁ ማለት ነው። ኳሊቲውም ያን ያክል መጥፎ የሚባል አይደለም። በጣም አሪፍ ኳሊቲ ያላቸው ነገሮች አሉ። ብቻ እናንተ ስትገዙ በደንብ አይታችሁ መርጣችሁ መግዛታችሁ እንዳትረሱ ማለት ነው። እዚህ ጋር ቁጭ ላርጋችሁና ልሰናበታችሁ። ለዛሬ የነበረን ቪዲዮ እንግዲህ ይሄንን ይመስል ነበረ። በተቻለኝ አቅም ብዙ ነገር ለማሳየት ሞክሬያለሁ ብዬ አስባለሁ። እናንተም እንግዲህ ይሄ ቪዲዮ ከተመቻችሁ በቀጣይ የት ልሂድ፣ ምን ላሳያችሁ፣ ምን ማየት ትፈልጋላችሁ ከስር ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ቪዲዮውን ላይክ ማድረግ እንዳትረሱ። ኢትዮጵያ ሆናችሁ የምታዩ ከሆነ ደግሞ በቪፒኤን ማየታችሁንም እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።